ሰላም ጤና ይስጥልን ክብራን አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ እሳቱ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ስንሻገር ነገሩ ከብዷል። በወልቃይት ጠገዴ ሰቲት ሁመራ ዞን የሰሞኑን የህወሓት ወታደራዊ እንቅስቃሴና ትንኮሳን ተከትሎ በዛሬው ዕለት ከባድ የተቃውሞ ሰልፍ እያካሄዱ ይገኛሉ። እንዲሁም የተለያዩ ስሜቶቻቸውን የሚገልጽ መፈክር እያሰሙ ይገኛሉ። ጉዳዩን አስመልክቶ አጠር ያለ መረጃ ይዘናል የምናጋራችሁ ይሆናል። በሌላ በኩል ህወሓት በከፈተው ጥቃት የኢትዮጵያ ወታደር በርካታ የኤርትራ ወታደሮችንና የህወሓት ታጣቂዎችን ማርኳል። ጉዳዩን አስመልክቶ አጠር ያለ መረጃ ይዘናል የምናስደምጣችሁ ይሆናል። በተያያዘ መረጃም የትግራይ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ከፌዴራል ኃይሎች ጋር የተካሄደው ግጭት ሊፈጠር የማይገባ ነበር ብለዋል። በተጨማሪም ስለ ትግራይ ክልል ወቅታዊ ሁኔታና ግጭቱ የተፈጠረበትን ምክንያት ተናግረዋል። መረጃውን ይዘናል የምናጋራችሁ ይሆናል። ሌላኛው ካሉን መረጃዎች ውስጥ እጅግ አነጋጋሪ ከሆኑ ርዕሰ ጉዳይ አንዱ ነው። ዓለም እየተቀባበለ ያለው መረጃ ነው። በጣም ልብ በሚሰብር መልኩ ፍቅረኛውን ገሎና አልጋ ውስጥ ቀብሮ ለዓመታት ተሰውሮ የነበረውን አረመኔ ነፍሰ ገዳይ በአዲሱ ፍቅረኛው ተያዘ። እንዴት የሚለውን መረጃ የምናጋራችሁ ይሆናል። ውድ አድማጭ ተመልካቾቻችን እንደምንም ጊዜው ለእርስዎ ጠቃሚ መረጃዎችን ይዘን ተገኝተናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃን በየሰዓቱ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫን እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። በቅድሚያም ወደ አጫጭር መረጃዎቻችን እንሻገራለን። ወልቃይት ጠገዴን በተመለከተ ወዳገኘነው መረጃ እናምራ። በወልቃይት ጠገዴ ሰቲት ሁመራ ዞን የሰሞኑን የህወሓት ወታደራዊ እንቅስቃሴና ትንኮሳን ተከትሎ በዛሬው ዕለት የተቃውሞ ሰልፍ እያካሄዱ ይገኛሉ። እምቢ ለዳግም ጦርነት የጥፋት ኃይሉ እኩይ ዓላማ በኢትዮጵያ ፍርስራሽ ላይ የትግራይ ሪፐብሊክን መገንባት ነው የሚሉ መፈክሮችም ተመላክተዋል። ይህ በዚያ በቃል ሌላኛው አጠር ያለው መረጃችን ጠለምት 17 የኤርትራ ወታደሮች መማረካቸው ተሰምቷል። ትናንት ሌሊት ለዛሬ አጥቢያ የምስራቅ ጠለምት ወረዳ መቀመጫ የሆነችው የዲማ ከተማን ለመቆጣጠር ከህወሓት ጥቃት ተከፍቶ እንደነበረም ተሰምቷል። መከላከያው በወሰደው የአጸፋ እርምጃ 17 የኤርትራ ወታደሮችና 8 የህወሓት ታጣቂዎች መማረካቸውን ከስፍራው ከወጣው መረጃ ለማየትም ተችሏል። ይህ በእንዲህ እንዳለም የትግራይ ጊዜያዊ አስተዳደር ከፌዴራል ኃይሎች ጋር የተካሄደው ግጭት ሊፈጠር የማይገባ ነገር ነው አለ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ግጭቱ የተነሳው የትግራይ ኃይሎች ወደ ጸለምት አካባቢ ለመግባት በሚንቀሳቀሱበት ወቅት እንደሆነም ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ከሰሞኑን በፌዴራል መንግስትና በትግራይ ኃይሎች መካከል የተካሄደው ግጭት ሊፈጠር የማይገባ ነበር አሉ። በግጭቱ ምክንያት የተቋረጠው የኢትዮጵያ አየር መንገድ በረራ ዳግም እንዲጀምር ለፌዴራል መንግስት ጥያቄ ማቅረቡንም አስታውቀዋል። በሌተናልነት ጄኔራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር ይህንን ያለው ወቅታዊ ጉዳዮችን አስመልክቶ እሁድ ጥር 24 2018 ዓ.ም ባወጣው መግለጫ ነው። የትግራይ ኃይሎችና የሀገር መከላከያ ሰራዊት ካለፈው ሳምንት የመጀመሪያ አንስቶ ግጭት ውስጥም ገብተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት መጨረሻ ያወጣው መግለጫ እንደሚያመለክተው ግጭቱ የተቀሰቀሰው በትግራይ በአማራና በአፋር ክልሎች በሚገኙ አዋሳኝ አካባቢዎች ላይ ነው። የትግራይና አማራ ክልሎች በሚወዛገቡበት ጸለምት በሚገኙት ማይዳጉሻና ማንጫራና ሌሎች ስፍራዎች በከባድ መሳሪያ የታጀበ ውጊያ መታየቱን ሪፖርቶችም አመላክተዋል። አርብ ሌሊትና ቅዳሜ ንጋት ላይ ዳግም በማዕከላዊ ትግራይ ዞን በሚገኙ 2 ከተሞችና አንድ ወረዳ ላይ በተፈጸመ የድሮን ጥቃት አንድ ሰው ሲገደል አንድ ሰው ደግሞ እንደቆሰለ የክልሉ መንግስት አስታውቋል። እስካሁን ድረስ ግጭቱን በተመለከተ ከፌዴራል መንግስት በኩል በይፋ የተባለ ነገር የለም። የትግራይ ጊዜያዊ አስተዳደር በበኩሉ እሁድ ምሽት ባወጣው መግለጫ አዲሱ ግጭት የትግራይ ጥያቄ ዘላቂ መፍትሄ ባለማግኘት ምክንያት የተከሰተ እንደሆነ ገልጿል። ጊዜያዊ አስተዳደሩ ዘላቂ መፍትሄ በሚል የተጠቀሰው ተፈናቃዮችንና የትግራይ ክልል ወሰን ማክበርም ጉዳይ ነው። በትግራይ ዘላቂና አስተማማኝ ሰላም ሊረጋገጥ የሚችለው ተፈናቃይ ወገኖች ዋስትናቸው ተጠብቆ ወደ ቀያቸው ሲመለሱና የትግራይ ህገ መንግስታዊ ወሰን ሲከበር መሆኑን ጊዜያዊ አስተዳደሩ ያምናልን ብለዋል። እነዚህ ጉዳዮች መሰረታዊና ብቸኛ ጥያቄያቸው መሆናቸውን የገለጹት ጊዜያዊ አስተዳደሩ የድንገተኛ ግጭቶች መነሻ ሊሆን እንደማይችሉ በመግለጫቸውም አስፍረዋል። ጊዜያዊ አስተዳደሩ እነዚህ ጥያቄዎች በሰላማዊና በፖለቲካዊ መንገድ መፍታት እንደሚቻሉና ሊፈቱ እንደሚገባ በጽኑ እንደሚያምንም አስታውቀዋል። ከዚህ ውጪ ያለው መንገድ ዘላቂና አስተማማኝ ሰላም ሊያረጋግጥ እንደማይችል በመግለጫው የጠቀሰው ጊዜያዊ አስተዳደሩ ካለፈው ሳምንት አንስቶ የተጠቀሰው ግጭትም መሰረታዊ የትግራይ ዘላቂ
መፍትሄ ባለማግኘቱ ምክንያት የተከሰተና ሊፈጠር የማይገባው ነገር ነበር ብለዋል። ሰሞንኛው ግጭት በትክክል በምን ምክንያት እንደተነሳ እስካሁን ግልጽ አይደለም። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ቅዳሜ ምሽት በትግራይ ቴሌቪዥን በተላለፈው ቃለ መጠይቅ ላይ ግጭቱ የተነሳው የትግራይ ኃይሎች ወደ ጸለምታ አካባቢ ለመግባት በሚንቀሳቀሱበት ወቅት እንደሆነም ተናግረዋል። ተፈናቃዮችን ለመመለስ በሚደረገው ጥረት ጊዜያዊ አስተዳደሩን የማግለል ሁኔታ እንዳለ በማንሳት የወቀሱት ፕሬዝዳንቱ የመመለስ እቅዱ አፈጻጸም ሙሉ በሙሉ ጊዜያዊ አስተዳደሩን ወደ ጎን በመተው የተንቀሳቀሰ ነው። ይህ እንዲስተካከል ስንጠይቅ ቆይተናልም ብለዋል። ጸለምታ አካባቢ ሊፈርስ የሚገባው ህገወጥ አስተዳደር እየተጠናከረ በመሄዱ ምክንያት የማንነት አደጋም በምክንያትነትም ጠቅሰዋል። በአካባቢው ያለው የትምህርት ስርዓት ተቀይሮ ተማሪዎች በአማርኛ ቋንቋ እንዲማሩ ተገደዋል ሲልም አክለዋል። የትግራይ ኃይሎች በጸለምታ አካባቢ እንዲንቀሳቀሱ የተደረገው ይህ ጉዳይ ዳግም አጀንዳ ሆኖ እንዳይነሳ ለማድረግ እንጂ የውጊያ እንቅስቃሴ አልነበረም ሲሉ እርምጃውንም ተከላክለዋል። ይህ እንቅስቃሴ በሚደረግበት ጊዜ ግን ያልታሰበ ግጭት አጋጥሟል ያሉት ፕሬዝዳንቱ ወደ ሙሉ ጦርነት የገባ የሚመስል የድሮን ጥቃት መፈጸሙን በማንሳትም የፌዴራል መንግስቱን ወቅሰዋል። ከሰሞኑን እየተፈጸመ ያለው የድሮን ጥቃትና ወደ ሙሉ ጦርነት ለመሸጋገር የሚደረጉ ዝግጅቶች ተገቢ አይደሉም ሲሉም ተችተዋል። በፌዴራል መንግስትና በትግራይ ኃይሎች መካከል ግጭት መነሳቱን ተከትሎ የኢትዮጵያ አየር መንገድ ወደ ክልሉ የሚያደርጋቸው በረራዎችን ከሐሙስ ዕለት አንስቶ ተቋርጠዋል። 5 ቀናት ያስቆጠረው የበረራ መቋረጥ ዛሬ ሰኞ መቀጠሉም ተረጋግጧል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰም ይህ በረራ መቋረጡ ወደ አዲስ አበባ ሊያደርጉት የነበረ ጉዞ ማስተጓጎሉን በቃለ መጠይቅም ገልጸዋል። ሰሞንኛውን ግጭትና ሌሎች ጉዳዮችን በተመለከተ ከፌዴራል መንግስት ጋር ለመወያየት ቀጠሮ እንደነበራቸው የገለጹት ፕሬዝዳንቱ በበረራው መቋረጥ ምክንያት ወደ አዲስ አበባ መጓዝ እንዳልቻሉ አስረድተዋል። በረራው የሚመለስ ከሆነ ውይይቱን ለማድረግ እንደሚጓዙም ጠቁመዋል። ፕሬዝዳንት ታደሰ ልዩነቶቻችንን እያጠበብን ያለውን ችግር መፍታት አለብን፣ ወደ ጦርነት የመግባት ፍላጎት የለንም፣ ጥያቄያችንን በፕሪቶሪያ ስምምነት በኩል እንፈታቸዋለን ሲሉም በቃለ መጠይቁም ተናግረዋል። ፕሬዝዳንቱ የሚመሩት ጊዜያዊ አስተዳደርም ባወጣው መግለጫ አሁንም በፕሪቶሪያ ስምምነት መሰረት ዘላቂና አስተማማኝ ሰላምን ለማረጋገጥና ዘላቂ መፍትሄን እውን ለማድረግ ቁርጠኛ መሆንን አረጋግጠዋል። ጊዜያዊ አስተዳደሩ ተፈናቃዮችን የመመለስና የትግራይን ህገ መንግስታዊ ወሰን የማስከበር ጉዳይም እንዲሁም ዘላቂ ሰላም እንዲሰፍን በሰላማዊና በፖለቲካዊ መንገድ ለመታገል ያለበትን ግዴታ እንደሚወጣም ገልጿል። ከተቋረጠ ዛሬ 5ኛ ቀኑን ያዘው ወደ ክልሉ የሚደረገው የኢትዮጵያ አየር መንገድ በረራ በድጋሚ እንዲጀመር ለፌዴራል መንግስት ጥያቄ ማቅረቡንም አስታውቀዋል። ህዝቡ በፋይናንስ ስርዓቱ አምኖ ያስቀመጠውን ገንዘብ በባንኮች ካለው ጥሬ ገንዘብ እጥረት የተነሳ የተፈጠረው ችግር እንዲፈታም መጠየቁን ጊዜያዊ አስተዳደሩ በመግለጫውም ጠቅሷል። እንዲሁም ወር ከወር ለመሸጋገር የሚቸገረው የመንግስት ሰራተኛ መደበኛ ደሞዙን በወቅቱ የሚያገኝበት ሁኔታ እንዲመቻች የፌዴራል መንግስቱን ጠይቆ አዎንታዊ ምላሽ እየጠበቀም ይገኛልን ብለዋል። ሌላኛው መረጃችን የፖሊስና ህብረተሰብ ነው። ፍቅረኛውን የገደለው በአዲሱ ፍቅረኛው የተያዘውን ግለሰብ በተመለከተ ወደ አገኘነው መረጃ እናምራ። ፊልም የሚመስል እውነተኛ ታሪክ የድሬዳዋ ፖሊስ ገድልም እንሆ። ፍቅረኛዋን ገድሎና አልጋ ውስጥ ቀብሮ ለአመታት ተሰውሮ የነበረ አረመኔ ነፍሰ ገዳይ በዘመናዊ ቴክኖሎጂና የስነ ልቦና ጥበብ ተጠቅማ በቁጥጥር ስር ያዋለችው ጀግናዋ ዋና ሳጅን ስንዱ ካሳውን የመነጋገሪያ ርዕስ ሆናለች። ይቺ የድሬዳዋ ፖሊስ መርማሪ ጉዳዩን በሶሻል ሚዲያ ካገኘችው በኋላ ራሷን እንደ ፍቅረኛ ፈላጊ ነጋዴ በማስተዋወቅ ለወራት የፍቅር ቃላትን እያወራችና ፎቶቿን እየላከች ልቡንም አሸንፈዋለች። ወንጀለኛው የፍቅር ጓደኛ አገኘው ብሎ ሲመጣ በህግ ካቴና አጠለቀችለት። ይህ ታሪክ በቅርቡ በአባይ ቲቪ ካቴና ፕሮግራም ላይ የቀረበ ሲሆን ጸሐፊው ዋና ሳጅን ማሙሽ አይደፈሪ እቺ ጀግና ልትሾምና ልትሸለም ይገባል ሲሉ ምስክርነታቸውን ሰጥተዋታል። የድሬዳዋ ፖሊስ ኮሚሽንና ከንቲባ ይህንን የሴቶችን ብቃት ያሳየ ድንቅ ስራ እውቅና እንዲሰጡ ጥሪም ቀርበዋል። አድማጮች ተመልካቾቻችን፣ ብዙ ጊዜ በኢትዮጵያ ፖሊስ በርካቶቻችን ተናደን የተለያዩ አስተያየቶቻችንን እናቀርባለን ማለት ነው። እንግዲህ ለዚህች ሴት ትልቅ ምስጋና ይገባታል። በቀጣይ እንግዲህ የፍርድ ሁኔታው ምን ይመስላል የሚለውን መረጃ ተከታትለን ወደ እናንተ የምናቀርብ ይሆናል።
የተከበራችሁ የኢትዮናስ ቤተሰቦቻችን በቀጣይ እንዲሰራላችሁ የምትፈልጉት መረጃ ካለ በኮሜንት መስጫው ላይ ሐሳብ አስተያየታችሁን አስቀምጡ። እንዲሁም ደግሞ በ0996626262 በቴሌግራም ቻናል ሐሳብ አስተያየታችሁን ማጋራት ትችላላችሁ ማለት ነው። በቀጣይ በሌላ መረጃ እስክንገናኝ ድረስ በያላችሁበት ጤና ይስጥልኝ።